It's already given. Every enemy, every wind, every storm, every life ላይ የሚገጥማችሁ it is already defeated. ተሸንፏል። ምክንያቱም እግዚአብሔር ምን አላቸው? ከዚህ በፊትም የነበሩት አሁን ፕሬዘንት ቴንስ ነው። ፕሬዘንት አሳልፎ ምን አደረጋቸው? ሰጣቸው። ሁሉ ጊዜ ስትገጥሟቸው ተሰጥቷቸው። ኧረ አሜን። የዶክተር ሪፖርት 2026 ላይ እንትን በስቷል እንትን ምናምን ቢል it is already ቀልጧል። አትቅለጥ አንተ። ኧረ አሜን። ብድግ በልና ልክ ነው ሪፖርቱ ረጃጅም ልትሆን ትችላለህ። የኔ ጌታ ግን ይችላል። የኔ ጌታ ግን ያድናል። ተናግሮኛል። በዚህ በሽታ አልናወጥም፣ አርፋለሁ። I am settled. ቪክትሪ አይጎልብኝም። ዋጋም እያለ ነው እግዚአብሔር። አትዋጉ ሰልፍ የለባችሁም እያለ ነው። ቪክትሪ is yours ሁሉ ጊዜ ይላል። አንድ ክፍል እናንተ ኢየሱስ ጌታ ነው። ስንት ጊዜ በሉልኝ እስቲ። አልፎ አልፎ መስኒ አሁን ጃንዋሪ ስለሆነ ሰው ሁሉ እንደ እንትን የሚደምቅበት ነው። እንደ ርችት ብሎ ያርችታ ለምን አሜን አትሉ? አንደኛ ቆሮንቶስ ምዕራፍ 15 አንድ ቦታ ላንብብላችሁ። ጌታችን አንዳች አያጎልብን ስታልኳችሁ አንደኛ ቆሮንቶስ ምዕራፍ 15 ድላችን ኦልሬዲ ለተከናወነ የሚያሳየን ጽና 57 yes thank you so much ቁጥር 57 ነገር ግን በጌታችን በኢየሱስ ክርስቶስ በኩል በማን በኩል? በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ሃሌሉያ ለእግዚአብሔር ምስጋና ይሁን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ደግሞ እንደዚህ ይላል። ቁጥር 14 ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ነገር ግን በክርስቶስ ሁሉ ጊዜ ስንት ጊዜ? ሁሉ ጊዜ ድል በመንሳቱ ለሚያዞነ ለኛም በስፍራ ሁሉ የትም ስፍራ ግቡ ድል አለ። የትም ቦታ ሂዱ ድል አለ። በዚህ ሆስፒታል ግቡ ድል አለ። ተመርመሩ ድል አለ። ኧረ አሜን። የሆነ ቦታ ግቡ ድል አለ። እግዚአብሔር ከድላችሁ አያስቀርባችሁ። በእኛም የእውቀቱን ሽታ ለሚገልጥ ለእርሱ ለአምላክ ከዘላለም ምስጋና እግዚአብሔር በ2026 ከድሉ አራተኛ ከታማኝነቱ ምንም አይቀርም። ቁጥር 45 ከታማኝነቱ ምንም አይቀርም። እግዚአብሔር ቁጥር 45ን ተመልከቱት። ምንድነው የሚለው? እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ተፈጸመ እንጂ ምንም አልቀረም። በአመቱ መጨረሻ ይሄን ቃል እንድትዘምሩ እግዚአብሔር ዛሬ ማይንዳችሁና መንገዳችሁን ሴት ያርጋው። መጨረሻ አራት ነገሩን አይደል፣ የተወሰነውን አይደል፣ ዋናውን አይደል፣ ምንም ሳያስቀር እግዚአብሔር ቤታችሁን ይባርክ። ከታማኝነት ምንም አይቀርም። ይሄም በደምብ እግዚአብሔር የተስፋ ቃል ሲሰጥ በዋናነት ምክንያት በደምብ እናንተ ጥሩ ስለሆነ የተሻላችሁ ስለሆነ አይደል። ምክንያት ዩአርቹዝን ለዚያ ነገር፣ ለዚያ ፐርፐዝ፣ ለዚያ ጉዳይ፣ ለዚያ ተልእኮ፣ ለዚያ ሚሽን፣ ለዚያ ስራ እግዚአብሔር የሆነ ፐርፐዝ ስላለው ለዚያ መረጥ እንጂ አብርሃም የሆነ ደግ ምናምን ስለሆነ አብርሃምን አናቀው። አብርሃምን ያወቅነው እግዚአብሔር ስለጠራው አይደል። ከዛ በፊት አብርሃም የሚባል ሰው እናቅ ነበር። ዘፍጥረት 10 ላይ እኮ አናቅም። ምዕራፍ 11 መጨረሻ ላይ ነው እግዚአብሔር ስለጠራው እግዚአብሔር በሱ ላይ ዓላማ ስላለው የተሻለ ሆኖ አይደለም፣ ፐርፐስ ስላለው ምርጫውን ያሳያል። በደምብ ሰው promise always shows the choice of God, the election of እግዚአብሔር ዕጣ ሲጥልብ እናንተ ላይ የመጡላችሁ የትንቢት ቃሎች፣ የተስፋ ቃላቶች በሙሉ እግዚአብሔር እናንተ ላይ ምንም የማያጠፋው በደምብ ስሙ፣ ምንም የማያጠፋው የእግዚአብሔር ምርጫ አለ። የማን ምርጫ አለ? እስቲ በሉልኝ፣ የማን ምርጫ አለ? ተመርጣል። so there is something unique and በዛ ፖዚሽን ያደርጋል። ፖዚሽን የሚያደርግ ነገር ፖዚሽን ካደረገ continuously ተስፋውን በተደጋጋሚ ያንን የሚያደርገው እግዚአብሔር ታማኝነቱ በህይወት ላይ ምናልኩኝ ታማኝ ከዘፍጥረት ጀምሮ 470 ዓመት ስንት ችግር ገጠመ። ከኔ ጋር ናችሁ? ስንት ችግር ገጠመ። የግብጽ ባህር ጭቃ ማብካት፣ መሰደብ፣ መነቀፍ፣ የኤርትራ ባህር፣ የዮርዳኖስ ኢያሪኮ፣ እነዚህ ሁሉ ትግሎች የእግዚአብሔርን ችሎታ አይከለክሉም ቃሉን እንዳይጽ። አንዳንድ ጊዜ ትልቁ ችግር ምንድነው?
ለሰዎች ቃል እንገባና መፈጸም ምኑ የለንም፣ አቅሙን እናጣለን አይደል? አይ ዊሽ ኖሮኝ ባረኩላቸው የምትሉት ነገር የለም። ኢትዮጵያ የምታስቧቸው የምታውቋቸው ልትረዷቸው የምትፈልጉ ቸርቾች ምንድነው የጎደላችሁ? ዲዛይር አልጎደላችሁም፣ አቅም ግን የላችሁ። እግዚአብሔር የተናገረውን ቃል ሁሉ ለመፈጸም አቅም አጥሮት አያውቅም። ኧረ ሃሌሉያ! ኦልዌይስ ፕሮሚሱ ከሉዓላዊነቱ ጋር የተገናኘ ነው። በኢየሱስ ክርስቶስ የተናገራችሁ ነገር ወንድሞቼ እህቶቼ ልንገራችሁ፣ መካንነት አያስቀረውም። አብርሃም ነው ሊሸውድ የነበረው። እግዚአብሔር መጣና እኔ እኮ ዛሬም ኤልሻዳይ ነኝ፣ የተናገርኩን ልፈጽምልህ እችላለሁ። ለምን ወደ አጋር ትሄዳለህ? ተመላለስ፣ በፊቴ ተመላለስ አለው። እግዚአብሔር በችሎታው ቃሉን ይፈጽመዋል። ከእናንተ ጋር እናንተ መጨረሻ ላይ ችሎታውን በታማኝነት ውስጥ ይገልጣል። ስዋይ እግዚአብሔር ለእስራኤል ልጆች ዮርዳኖስ ቢነሳ ምንም ቢነሳባችሁ እኔን አባቶቻችሁ የተናገርኩትን ቃል እንዳልፈጽመው አይከለክለኝም አለ። መጣና በመጨረሻው ዘመን ላይ ፈጸመላቸው። በኢየሱስም በዚህ ዓመት እግዚአብሔር የተናገራችሁን ነገር በሙሉ በችሎታው በቤታችሁ ላይ ይፈጽመው። የሆነ ነገር አስቀረኛ ይላችሁ የሆነ ወይ እኔ ሁሉና እንትን ብዬ አቅቶኝ አይላችሁም። የተናገረውን ነገር ሁሉ ይፈጽማል። በተለይ በአዲሱ መደበኛ ትርጉም ነው ማነበው። ዕብራውያን 6 ላይ እግዚአብሔር ስሙ ይባል ሁሉ ይፈጸማል። በል እስቲ የተናገራችሁ እነዚህ 4 ነገሮች ፕሮቪዥኑ ላይ ምንም አይጎልባቸው፣ ሰትልመንት እረፍት ላይ ምንም አይጎልባቸው። ሃሌሉያ! እረፍ ትላለህ እንዴ? ይሄ ሰውዬ እንደዚህ የሆነ እንደዚህ ይሆናል እንዴ እስክትባሉ እንዴ ትንሽ እንኳን አታለቃቅስም። እኛ መከራችንን አንመስል፣ ቃሉን እንመስላለን። አንድ ሰው እንደተናገረ ሰይጣን የሚፈልገው አደጉሷት በቃ ዝንዝን ብላችሁ እንድትወጡ እና እንደሱ የሚወጡ ሰዎች መከራቸውን መስሉ። እኔ መከራዬን አልመስል፣ እኔ ቃሉን ነው የምመስል። እስቲ አሜን በሉ። ችግር እኮ አለባችሁ፣ ግን ችግራችሁ ችግር እስከሚሆንበት ድረስ ላሳዝነው ነበር፣ ልሰብረው ነበር፣ ላበሳጨው ነበር፣ ልጎዳው ነበር፣ ግን አልቻልኩም እስከሚል ድረስ ሁል ጊዜ በብርሃኑ ፊት እየደመቃችሁ እንድትሄዱ የሚያደርግ ታማኝነቱ ላያችሁ ላይ ይመጣል። ሉክ ዕብራውያን 6 ቁጥር 12 ጀምሮ በእምነትና በትዕግስት ከ11 ጀምሮ በትዕግስትም የተስፋውን ቃል የሚወርሱ እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ ያንን እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርካለሁ እያበዛሁ አበዛለሁ ብሎ ከእርሱ በሚበልጥ በማንም ሊመልስ ስላልቻለ በራሱ ምን አደረገ አለ። እኔ አንዳንድ ነገሮች ያው ታውቃላችሁ እግዚአብሔር እና እኛን አትማሉ ይላል። እሱ ግን ስለማይል ማለት ፍትልበል ይሄንን የማለው ዘፍጥረት 15 ላይ ነው። ወፎቹን ሰጥቶ መስዋዕት ማቅ እግዚአብሔር በጭጋግ መካከል ይስሐቅን አብርሃም ምን ማለት በዚያን ቀን ለአብርሃም ቃል ኪዳን ማለት ይሄንን የነገርኩን ነገር ባልፈጽምልህ እንደዚህ ልሰንጠቃል ቃሉ ያጥ የተናገረውን ቃል አላልኩም እንዳይል እግዚአብሔር ሰው ተመልከቱ። በማንም ቻሉ እንዲሁ እርሱ ከታገሰ በኋላ ተስፋው አለ። ሰዎች ከነሱ በሚበልጠው ይምላሉ ለማስረዳት የሆነው የመሐላ የሙግት ፍጻሜ ይሆናል፣ የክርክር ሁሉ ፍጻሜ። ስለዚህ ቁጥር 17 እና 18 ላይ ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ይሄንን ፈቀደ። ለነሱ የተናገረው ቃል እንደማይለወጥ፣ ለናንተ የገባው ቃል እንደማይለወጥ፣ ለእስራኤል ልጆች የገባው ቃል እንደማይለወጥ፣ ለሚያምኑት የገባው ቃል እንደማይለወጥ፣ ለአማኞች በአብርሃም በኩል ርስትን ትወርሳላችሁ የተባሉት የገባላቸው ቃል እንደማይለወጥ ለማረጋገጥ ስለፈለገ እግዚአብሔር ሊያሳያቸው ስለፈለገ ምን አደረገ? ያደረገውን ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታቸው ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት ይሁን ዘንድ በመካከል ይህም ተስፋ እንደ ነፍስ መልክ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። በዚያ ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኖ ስለኛ ቀዳሚ ሆኖ ገባ ይላል። ኢየሱስ ክርስቶስ ወደ መቅደስ የገባው ወደ ቅድስተ ቅዱሳን የገባው ስለ ክህነቱ ብቻ አይደለም። አንድ ነገርም ሊያረጋግጥልን የነገርኳችሁ ቃል አይለወጥም። ምክንያቱም ይሄው ልጄ ቀድሞ ስለናንተ ገብቷል። ኢየሱስ በዚያ የነፍሳችን መልህቅ ሆኖ በሰማያት በሊቀ ካህንነት ገባ። ለምን? እግዚአብሔር የነገርኳችሁ ቃል እንደማይለወጥ ማሳያ። ኢየሱስ በሰማይ ነው። ኢየሱስ በሰማይ ነው። ታምናላችሁ? ኢየሱስ ሊቀ ካህናችሁ ነው።
እሱ ሊቀ ካህናችሁ ከሆነ የተነገራችሁ ቃል ይፈጸማል። የተነገራችሁ ቃል እርግጠኛ ነው። እንደ ነፍስ መልክ ይሄ ልባችሁ ላይ ይግባ። መጽሐፉን ተመልከቱት። ይፈጸማል እስቲ በሉ። ጊዜ ስለሌለኝ እችላል። እስቲ ይፈጸማል በሉ። እስቲ ይፈጸማል በሉ። ምን ማረጋገጫ አላችሁ? ማረጋገጫውማ ኢየሱስ ሊቀ ካህን ሆኖ ገብቶልኛል። አረ ሃሌሉያ! ውጊያ ቢበዛት ይፈጸማል። ኢየሱስ ሞትን ድል ነስቶ በሰማያት ገብቷል። ይፈጸማል። ምን ማረጋገጥ? ብትደክምስ ይፈጸማል። ድካምህን አልፎ በሰማያት ስላንተ የሚማልድ ሊቀ ካህን ሆኖ ተስፋህ እንዲፈጸም ስላንተ ሊማልድ እርሱ በሰማያት ገብቷል። ማረጋገጫ ምንድነው? ቢደክምህስ ድከማ፣ ብትነሳስ ተነሳ፣ ብትበረታ በርታ፣ ብትደክም ብትበረታ ኢየሱስ ሊቀ ካህን ሆነው ስላንተ የተስፋው ቃል ይፈጸም ዘንድ እግዚአብሔር ገባ ይልሃል። አረጋገጥኩልህ። በምን አረጋገጥኩ? ለአንተ የገባሁት ቃል እንደሚፈጸም ማህተም ይሄ ነው። ልጄ በቅድስተ ቅዱሳን ውስጥ ገባ ይልሃል። ገባ። እስቲ ገባ በሉ። ስለዚህ ወዴት ነው የምትሸሹ? ለሸሸን የሚለው ቃል ከተስፋው ቃል ለሸሸን ይመስላል በአሮጌው መጽሐፍ። በአዲሱ መደበኛ ትርጉም ግን ትንሽ በጣም የሚገርም እሱን ላንብብላችሁ። ቁጥር 17 እና 18 ቁጥር 17 እና 18 ተመልከቱ። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ የሰማችሁት ነው። እግዚአብሔር ምን አለ? የማይለወጥ ዓላማውን ለተስፋ ቃል ወራሾች። እኛ እኮ ወራሾች ነው። ለውጊያ አልተጠራንም። እኛ የተጠራነው ለውርስ። የምንዋጋው የተሸነፈ ጠላት አሸንፈናል። ኢየሱስ አሸንፎልን። ኧረ አሜን። ኃጢአትን ጠርቆ ከመንገድ አስወግዶታል። እስቲ አሜን በሉ። አለቅነታቸውን ገፏል። ስልጣናቸውን ገፏል። በመስቀል ጠርቆ አስወግዳቸዋል። ምንም ኃጢአት የሰው ልጅ ሊያቆመው አይችልም። እግዚአብሔር ኢየሱስን በሰማያት አስገብቶታል። ምልክቱ የተናገርኳቸው ቃል እንደማይለወጥ፣ በኃጢአታቸው ምክንያት በድካማቸው ምክንያት እንደማይለወጥ፣ በስንፍናቸው ምክንያት እንደማይለወጥ ላረጋግጥላቸው ብሎ ኢየሱስ። ስለዚህ ምን ሆነ? የተስፋ ቃል በራሱ ግልጽ ለማበጅታ ስላለ የተስፋ ቃል ሁሉ ይላል በእርሱ በኩል ምን ሆነ? አዎን ሆነ። እኛ ጋር ደግሞ ምን ይሆናል? አሜን ይላል። ታንኪው ሽፌ እሱን እኮ ነው አለ። አዎንና አሜን ሆነ ይላል ኢየሱስ። እግዚአብሔር የተናገራችሁን የተስፋ ቃል በሙሉ ይሁንላችሁ ብሎ ግራንትድ አድርጓል። በኢየሱስም በቤታችሁ ላይ ይገለጥ። አዎንና አሜን ተመልከቱ። በመሐላ አጸና። እግዚአብሔር ከቶ እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን። የምፈልገው ይሄን ወደ ማን ለሸሸን? አሁን ያኛው አማርኛችን የሚመስለው ከእርሱ ለምንሸሽ ወደ ኋላ ለሸሸን ኖ። አሁን ይህንን የተስፋ ቃል እርግጠኛ ሆነው ወደ ኢየሱስ ክርስቶስ ለሚሸሹ ሰዎች በሰማያት የተቀመጠው በግርማው ቀኝ የተቀመጠው ሊቀ ካህኑ አዎን የተባለለትን አሜን የተባለለትን ነገር በሙሉ በሕይወታቸው ይፈጽመዋል። ወደ ማን ነው የምንሸሸው? አሁን ሰይጣን ግን የሚያደርጋቸው ወደ ጌታ እንዲሸሹ ሳይሆን ሰይጣን የሚያደርጋቸው ምንድነው? የተስፋ ቃል ምን አለ? ዘገየ ብለው ከማን ነው የሚያሸሻቸው? ከክርስቶስ ነው። እኛ ከክርስቶስ አንሸሽም፣ ወደ ክርስቶስ እንሸሻል። ምን እርግጠኛ ነን? ሳልጸልይ ሳልጾም ብቀርስ እንደሱ እንዳታረጉ አበረታታለሁ። ጾሙ፣ ጸልዩ፣ መሸሽና ማፈግፈግ እንዳልሆነ ምልክቱ ወደ ጌታ መሄዳችን ምልክቱ ምንድነው? መሸሻችን ምንድነው? ሁል ጊዜ መንፈሳዊ ትኩሳታችንና ግለታችንን መቀጠል ነው። ጸሎታችንን መቀጠል ነው። እሳቱን ማቀጣጠል ነው። መሸሽ ወይም ደግሞ ማፈግፈግ፣ ተስፋ መቁረጥ የተስፋውን ቃል ወር። ስለዚህ ሊቀ ካህን ይለሚሉ አሁን ሊቀ ካህንነቱን ብዙ ጊዜ የተረዳ ነው ከኃጢአት ስርየት አንጻር አይደለ? አዎ ነው። አንዱ ስራው የሊቀ ካህኑ ስራ የኃጢአታችን መስተስሪያ ዋስትና ሆኖ ገብቷል። ደግሞ ለምንሰራው ኃጢአት የሚማልድልን ሊቀ ካህን ሆናል። ከሁሉ በላይ ደግሞ እግዚአብሔር እንደዚህ ያለ ማረጋገጫ ሰጣቸዋል። ይሄ ኢየሱስ በሰማያት ሊቀ ካህን ብለህ ስትጸልይ አንድ ነገር እርግጠኛ ሁን፣ እግዚአብሔር ከተናገረ መልካም ነገር ሁሉ አንዳች ነገር አይቀርማል። ይሄ እንደ መልህቅ እንደ ነፍስ መልህቅ አንክር ወዳጆቼ። ኒው ቴስታመንት ኮቨናንት በጣም ዲፕ ኢየሱስ ሴንተር የተደረገበት ስሩ ክራይስት እግዚአብሔር ኤቭሪ ነገር የሚፈጽም አንዳች አይቀርም። ሁሉም